የሚያስመስል አይደለም። ለአንድ ሰው ወይ ለሁለት ሰው ስል እና ደግሞ ፊት ለፊት ስለምትናገር እኔ ፊት ለፊት የሚናገር ሰው ስለሚመቸኝ ፊት ለፊት ስለሚናገር ስለሚመችሽ አይደለም። እኔን አታክ ማድረግ ትፈልጊያለሽ። ከድሮም ጀምሮ ማለት ጂጂ እኔ መናገር ትፈልጊያለሽ። እኔ ምንም ሳላደርግሽ ተነስተሽ አንድ ፋኒ ገባ ብለሽ ነገ ወልዷል እኮ ፋኒ። እኔ አንድ የመንገድ ምንድነኝ ምንድነው የሚባለው ይሄ የሶሻል ሚዲያ ተጠቃሚ ነኝ። አንድ ሰው ነኝ እኔ አንድ ግለሰብ ነኝ። ከልጅሽ ጋር የተዋለደ ሰው ነው እንግዲህ ባትፈልጊውም የልጅ ልጆቹን ታያቸዋለሽ። እሱን እንትን ያላልሽ እኔ አንድ ቀን ብቀመጥ አበድሽ ኦኬ ኦኬ ብዬ ተውኳትኝ። ለምንድን ነው ታዲያ ዛሬ ምን የምታነሳው? ዋይ ለምን ጋይስ ማርያምን እስኪ ፌር እንሁንና እንየው እስኪ ለምን እኔን ታነሳለኝ? በቃ እኔ አለፍኳት አይደል? በቃ ኦኬ። እንደውም የዛን ጊዜ ምን አልኩኝ? ኢትስ ኦኬ ጂጂዬ ስደቢ ምናምን እያልኩኝ ስቄ አሳለፍኩትኝ። ለምን እኔን አታክ ታደርጋለች? ይደብራል። ሰዎች ናት ለምን እንደሆነ ታውቂያለሽ? ጎጃሜ ስለተሳደብሽ ዛሬ ጋሾርቆ ብትይ ምናምን ብትይ ዞር ብላይሽ ጋሾርቆ። እኔ ጎጃሜን አልሳደብም። እኔ እንዳንቺ አይደለሁም። እኔ ምንም መረጃ አታመጭም። እኔ ጎጃሜን ስሳደብ አንድ አታመጭም። አሁን አንቺ አቅም አንሶች ጭራሽ ደግሞ ብለሽ ደግሞ ጎጃሜ ላይ ጎጃሜዎችንስ ብሰድባቸው ደሞቼ እኮ ናቸው። ብረግጣቸውስ ያምርብኛል? እኔ ደሞቼ ናቸው። ብረግጣቸው፣ ብሰድባቸው፣ ብቆጣቸው፣ ብናደድባቸው ስጋዎቼ አጥንቶቼ ናቸው። ምን አባሽ አገባሽ አንቺ ታዲያ? እውነት ሰድቤስ ከሆነ ምን አባሽ አገባሽ? ከአንቺ እኮ ለጎጃሜ እኔ ቤታ ነው የምቀርብለት። በደም የምንገናኝ በቋንቋ የምንገናኝ ቢገባሽ ማለት ነው። እንዳንቺ ወርጄ እንደ በፊቱ በዘር እየተሳደብኩ አልሄድም። አንቺ አንድ ዘልዛላ ነሽ። ኦሮሞን የምትወኪ አይደለሽ። ኦሮሞቹም አንቺን አይወኩልሽ። ኦሮሞማ ብትሆኚ ኖሮ አገርሽ በገባሽ። እኔ ዛሬ አማራ እየመራ ቢሆን እግሬን ከፍቼ ነበረ የምገባው። ኦሮሞ እየመራ መግባት ያቃተሽ ነሽ። ታግያለሁ፣ ተሰቅያለሁ፣ ተቆርጫለሁ ትያለሽ። አቅም ካለሽ ገብተሽ አሳይ። አታስፈራሪ። ይኸውና ጎጃሜ ስለሰደብሽ ነው ጉቺ እስካሁን ድረስ ቂም የያዘችብሽ። ጉቺ በመጀመሪያ ደረጃ አማራ ናት፣ ሁላችንም አንድ ነን። ግን ጎጃሜ አይደለችም። ሰው ሚያይሽ ካለ ያንም ለማናደድ አለ ምንም ለማናደድ አለ። ገባሽ? ግን ጀስት የዋነች ስለማቅ ነው። አንቺ ዛሬ ጠቅመሽ ተፋችኝ። በቃ ዳሴት ስለ እኔ አታውሪ። እኔ የዋምሉን አውሬምሉን ባለጌምሉን መጥፎምሉን ሸርሙጣምሉን ሴተኛ ማዳሪሉን ተፋችኝ። ከጉቺ ጋር ጨርሺ። መሀል ላይ አልገባውብሽም። ለጉቺ አልተደረብኩም፣ ለአንቺም አልተደረብኩም። ስትጨርሱ በቃ ትቼሻለሁ። በቃ ተፋችኝ። እኔ ጂጂ ጋይስ ትነግሯት አላችሁ። በቃ ስለ እኔ አታውራ። ጉቺ ናት አይነት ከጉቺ ጋር ነው የተጣሉት። ከጉቺ ጋር ትጨርስ። እኔ አንፎሎ አድርጌያታለሁ ጂጂን። በቃ እሷም ባለችበት እኔም ባለሁበት የሚያነካካን ነገር የለም። ባለችበት አሁን እያወራሽ ነው። እናንተ ጆሮቿ አይሰማም እንዴ? እናንተ ደደቦች። እነዚህ ደግሞ ሳዳብሽኝ እንጂ እኮ መሀይም አልሽኝ። ስለኔ ያሉ ነው። ለዛ አይደለም የሆነ ባህሪሽን እወደዋለሁ። አርፈሽ ቁጭ በይ። የዋህነትሽን ይሄ ግልጽነትሽን ስለምወደው የማቸው እንዲህ ስለኔ ነው መቤት የምታወራው። ማታም ስትል ሰምቻታለሁ። ይህንኑ ቃል ዛሬ ቻንሱ ሰጥሻለሁ። ዛሬ ቻንሱ ሰጥሻለሁ። ደግመሽ ዛሬ ከተናገርሽ ግን አይስወር ፎሎ ነው ማለት ፎሎን አበዛብሻለሁ። እረፊ። ፎሎን አበዛብሻለሁ። ወይኔ ጂጂ እኔን ተናገሪና ፎሎን አበዛብሽ። ፋኖ ስለሆንኩ ነው። ምን አባሽ ፋኖ ትሆኛለሽ? አርኖት ፋኖ ነግጅበት። ይህንን ባዶ ቤት ቢዝነስ አደረገች። እኔ ደግሞ ማለት ነው ስራዬ ብዬ አካውንት ከፍቼ አንቺን አካውንት እንደው ሪፖርት ካላስደረጉ አንቺ ላይ ነው የምጀምረው። ጀምሪኝ። እሱማ ስራሽ ነው። እኔ ደግሞ ምን እንደማረግ ታውቂያለሽ? ልጅሽን ነው የምረግጥልሽ። በቀላሉ ልጅሽን እረግጥልሻለሁ። ጂጂዬ ውይ ፎሎ አላለች። ማን አንቺን ያደርግሻል? ከኋላሽ መተን እኮ ጂጂዬ አንቺ እዚህ ቁጭ ብለሽ ተዘብዝፈሽ 13 ዓመት ከአንቺ ኋላ መጥቼ ከአንቺ የተሻለ ገንዘብ፣ ከአንቺ የተሻለ እይታ፣ ከአንቺ የተሻለ አስባችሁታል? የልጇ እድሜ እኩያ ሆኜ ቁጭ ብላ እዚህ ጋር ከአንቺ ጋር እሰዳደባለሁ ትለኛለች። እንደው ትንሽ አታፍርም? እያስፈራራች ነው። እንደው በእግዚአብሔር ግን ጂጂ አታፍሪም? እኔን አሁን ከስንት ዓመት በኋላ ባክግራውንድሽን እኔ እኮ በአንድ ዓመት ነው እኮ
ማንነቴን ያሳየው ትክክለኛ ማንነቴ። እንዳንቺ አውሬ አይደለሁም። እየተሳደብኩም ወዳጅ አለኝ። ድሮም ፖለቲካ እየተሳደብኩኝ የሌሎች ብሔሮች እንኳን ማለት ነው ብሔር ባትሳ ቤታዬ እያሉኝ እኮ ማለት እየተሳደብሽ እንወድሻለን የሚል እኮ ያለኝ ሰው ነኝ። አንቺን ማን ነው የሚወድሽ? እስኪ ንገሪኝ። የራስሽ ዘሮች ራሱ ማለት ነው ከአንቺ ውሃ ላይ ለመጡትኝ ለቲክቶክ ላይ ምንድነው እነዚህ ቲክቶክ ላይ የኦሮሞ ታጋይ ነን ብለው የመጡትኝ ከአንቺ በላይ እኮ ነው ክብር የሚሰጧቸው። አንቺ 13 ዓመት ታገልኩለት ለኦሮሞ፣ ተላጨውለት፣ ተበዳው፣ ተሰቀልኩት ያለሽ ከአንቺ ኋላ ለመጡትኝ እነሱን ነው ሲያነግሷቸው። ጌም ተጫውተሽ እኮ ማለት ነው። እኔ ማንም አልሰጠሽም። ማኪ የምትባል አንድ ትንሽዬ ልጅ የስንት ታናሽሽ በፖለቲካ እንኳን ከመጣች 6 ዓመት ወይ 5 ዓመት ቢሆናት ነው ከኛ እኩል እዚህ ቲክቶክ ላይ መጣችሁ። አይተሻላ እንዴት እንዳነገሷት። ኦሮሞቹ ያውቃሉ አክብራቸውን። ለምን አንቺ ስትፈልጊ ስትጠጪ ተውጭና ኦሮሞ ትሸታላችሁ ጋላንሽ እያልሽ ለሰድቦ ለሰዳቢ አሳልፈሽ ትሰጫቸዋለሽ። ከዛ ሌላ ሰው ቢሰድባቸው ምን ይገርማል? አንቺ የቤቷቸው ጉድ እየሰደብሻቸው ሌላ ወጥቶ ኦሮሞን ቢሳደብ ምን ይገርማል? ትቀራናላችሁ እያልሽ የምትሰድቢያቸው አንቺ ነሽ ዘሮችሽን። እኔ ግን ዘሮችን ትቀራናላችሁ እያልኩ አልሳደብም። ትቀራናላችሁ እያልኩ አልሳደብም። ቅማላ ምክንያቱም ዘሮቼን አሳልፌ ለጠላት አልሰጥማ። ኦሮሞ ቢሰደብ ምን ይገርማል? በአንቺ ነው የተሰደቡ። በአንቺ እንዝላልነት ነው እንዴ። እግዚአብሔር እንዴት ወንድ ልጅ የማይበረክትልሽ እንደ የሰው ልጅ እንኳን እኮ ገንዘብ ኖ ትጫወት፣ አርሴናል ትጫወት። እኔ ደግሞ ምን እንደማደርግ ታውቃለህ? ልጇን መወቅጥላት አልኩ እኮ ልጇን እየመጣ ማለት መቼም አትፈምሽም። መቼም ቢሆን እንደኛ ጌመር አትሆኝም እያልኩ ቅስሟን ነው የምሰብርላት። ባለጌ ደግሞ ዞራ ዘላ ዘር ላይ ነው የምትሄደው። ዘላ ዘር። እኔ ኦሮሞች አሁንም አትውደዱኝ፣ ወደፊትም እንዳትወዱኝ፣ ፍቅሮቼ ነገም እንዳትወዱኝ፣ ዛሬም እንዳትወዱኝ። እኔ ችግር የለብኝም። የመውደድ ሀራራ የለብኝም። ለመውደድ አማራው ሺ ነው ቲክቶክ ላይ ያለው በቁጥር በጣት በስፍራ አያልቁም። ግን እኔ እሷ የምታደርገውን ነገር አውቃለሁ። መልሳ እንዲህ ነው ኦሮሞ አማራ እያለች ልታሰዳድብ፣ ከዛ እኔ እና እሷ ተሰዳድበን ኦሮሞና አማራ ደግሞ ጎጥ ይዞ ምናምን ሊሰዳደብ በጭራሽ ያንን ነገር አልፈቅድልሽም። በእኔ አትነግጅም። ራስሽ ላይ ነው የሚሄድብሽ። ለራሳቸው ዘር ያልሆነች ደግሞ የዘር ፖለቲካ ውስጥ መልሰው እኔ ራሴ ይኸውላችሁ ውዶቼ፣ እኔ ራሴን አውቃለሁ፣ የምናገረውን አውቃለሁ። ለምን መሰለሽ 80 ጊዜ አማራ ኦሮሞ እንዲያርጋ ቤታ ምናምን ብትል አሁን በሌላ ሰው ያምራል። ፖለቲካ አውርቶ የማያውቅ ሰው፣ ዘር ተሳድቦ የማያውቅ ሰው ቤታ እኮ ዘር ተሳድባለች ብሎ ቢል ያምርበታል አይደል ወዶቼ? እሷ ግን ብትል ማንም አይሰማትም። ለምን 13 ዓመት ሙሉ ከዛ ወሸላ ጋር ህዝብን ስታረክስ የነበረች ሴት ናት። አይኖ ጉቺን አቅም ሲያንስሽ እኔ ጋር መጣሽ። ለሁለት ማለት ነው እየተፈራረቅን አቀምስሻለሁ። እዛው ከልጅሽ ጋር እኔ አሁን የምናገርሽ ጌም ስለማልጫው ስለዘጋው ነው ስለበቃኝ ነው። በሰው ጊፍት የምትቀና ኖ ዴዴ ይልሽ ዴዴ እኔ እንዴት እንደማስረዳችሁ አላውቅም። ፍቅሮቼ እኔ እንዴት እንደምትረዳ እኔ ራሱ ይላችሁ። አሁን ኮመንታተር ቢጽፍ ችግር የለብኝ። የእኔ የምላችሁ ሰዎች ስትጽፉ የእውነት ነው ዴኔ የምታናድጅ፣ የእውነት ነው የምናደድብሽ። እንዴት ነው አሁን እቻ አንድ ወንድ አልቀመጥ አላት አሮጊት ጋር እሷን ነጥብ የምታስጥለኝ ዘር ውስጥ መልሳ የምታሰዳድበኝ እኔ ቤት እኮ ነኝ። እንዴት እንደምሰድባት እንዴት እንደምናገራት እንዴት ቅስሟ እንደምሰብረው እኔ ነኝ የማውቀው እንጂ እንደዚህ ወጥቼ ኦሮሞ አማራ ትግሬ ነው በግል ጸብ ኦሮሞና አማራን አላስገባም። ደደብ አይደለሁም። ማረጎን አውቃለሁ። ስለ ፖለቲካ አንስታ ወደዛ ስትሄድ የሚሄድባት ወዴት ነው? ወደ ልጇ። ለምን ልጅሽን በአደባባይ እንቅልፍ ትተኛለች? ደካማ ናት፣ አትሰራም፣ ለምን ትያታለሽ እያልኩኝ ወደዛ ወደ ልጇ ሄድባታል። ልጇ ጋር ልጇን እንድታከብር ልጇን ጉልበቷ ላይ ወድቃ ልጇን ይቅርታ እንድጠይቅ አረጋታለሁ። እኔ ቤታ
እንጂ ዘር ላይ ገብቼ ኦሮሞ እንዲህ ብለሽ ለምን ለዚህ ህዝብ አማራን እንዲህ ብለሽ ብዬ ስለ ጂጂ ይናገራል? እኔ አማራዎች ግዴታ ጂጂ ስለ አማራን ያደረገችውን ነገር መናገር አለብኝ? ውዶቼ አማራን ያደረገችውን ነገር ጂጂ መናገር አለብኝ? ለእናንተ ንገሩኝ። መናገር እኮ አይጠበቅብኝም። ስሟን ሰርች ብታደረጉ ዩቲዩብ ላይ ተዘርግፎ ይወጣል። ለጉራጌው መናገር አለብኝ? ለደቡቡ ለምኑ እያልኩ መናገር አይጠበቅብኝም። ለምን ጂጂ ስትሏት በምን አመጣጧን ታውቁታላችሁ። ስለዛ የፖለቲካ አቋሟን 80 ጊዜ አላወራው። ማወራው ግን የልጇን ለምን ከሆዴ ጋር እንደተጣሉ ምን እያልኩ ማብራሪያ ነው የምሰጥበት። ጨርሻለሁ። ለዛሬ ጨርሻለሁ። እኔ እንደሷ ከአሮጊት ጋር ቁጭ ብዬ ስጃጅ አላሉል። እንዴት የሰው ልጅ የሁላ አመት ተቀምጣ አንድ ገንዘብ እንኳን የላት እና የእሱን ንዴት ነው ህዝቡ ላይ የምታወጣው። ሆዴማ ተገላገለ። ቅርነት ምት ሲለውን አሁን ከላይ ታጥባለች፣ ከስር ትሸጣለች። እሱ እኮ ነው ልዩነቱ። አሁን ስሚያት ራስ ጠላይ መስማት እኔ አንቺ ነኝ የተስፈራሪ ምን ያለችው። እኔ አንድ ቀንም ቢሆን ስለ እኔ ስም የተናገረ ሰው ነው በዛ እናት ሄጅ በእውነት ሄጅ ማንን ነው እኔን የምትናገር? አይ አንድ ቀንም ቢሆን ስላገዘት እኔ ስላንቺ ስላገዘት ረክሰሻል፣ ወርደሻል። የአንቺ ደግሞ ማለት ነው ታዋቂነትሽ ዝናሽን ዝናዬ ነው ታዋቂነት የምትዩ ማለት ነው። በሚያስጠላ ሁኔታ ቆዳሽ ተገፎ ተገፋፎ እንዴት ብዬ ልንገርሽ? የአንቺ አወዳደቅና ምናምን ኧረ በኢየሱስ ስም ተዋርደሽ፣ በገዛ ልጆች ተዋርደሽ፣ ልጆችሽን አዋርደሽ፣ ወንድ ልጅ ሳይቀር አዋርደሹ፣ በየበርገር ቤቶች እየገባሽ ራስሽን አዋርደሽ ረክሰሽ። እሺ ቅማላ ሂጅና ማለት ነው እነ ኪዳኔን ምናምን ተናገሪ። እነ ኪዳኔን አስፈራሪ። እኔን አታስፈራሪኝ። ምን ቤታን ቅማላ እኔን የምታስፈራራው ግን ጂጂ ግን የእውነቷን ነው። እግዚአብሔር ኧረ እኔ አፌ ክፍታፍ ነው። እኔ እናቴ ትሙት ጋይዝ፣ ኧረ እናቴ ትሙት አፌ ክፍታፍ ነው። እኔ ቤታ የእህቶቼን እህትና ወንድም ቢኖረኝ የእነሱን የባላቸው ወሸላየው ብዬ ተደፈርኩ ብዬ አልመጣም። ኧረ ተይ ይኸው ቤታየው ያለ ኧረ ተይ እንድትፈምስላት ከሷ ለመጥቼ ታወቁ ታየው። እኔ ያለኝ እኔ እግዚአብሔርን ኧረ በየሱ እኔ ማርያምን በጣም ነው ሞራል የምነካው በጣም ማለት ነው በማይሆን ነገር። እስኪ ገንዘብ አሳይ በሏት። ይኸው 10 ስንት ሸቀልሽበት ሸቃቀልበት ነው የምትለው። እስኪ እሷ ገንዘቧን ታሳይ፣ እኔ እናሳይ። 13 ዓመት ሙሉ ሶሻል ሚዲያ ላይ ከተቀመጠች የሆነ ነገር መኖር አለበታ። እስኪ ገንዘቧን ታሳይ። እስኪ እንያት አይኖ ያስቀናታል እኮ ጂጂ እኮ በጣም ነው የምትቀናው። ለነገሩ እኔ አይደለሁም ፍሬ የረገጠችሽ ናት እኮ። ፍሬ አብራ በልታ ጠጥታ ከአንቺ ጋር እርግጥ ያደረገችሽ ናት። ፍሬ እንኳን እኮ የረገጠቻና ጂጂ ቱና ይላሉ ውዶች። እኔ እግዚአብሔር የከሰረች ሰው እሷን ነው ያየሁት። በልጅ ያልተመረቀች፣ በትዳር ያልተመረቀች፣ በእድሜዋ ያልከበረችበት፣ በሰራችው ስራ ያልተመረቀችበት እሷ ብቻ ናት። ሰው እንዴት ሁሉን ያጣል? ሰው ሁሉን እንዴት ያጣልፉ? ፍቅሮቼ በልጆቿ አልተመረቀች። አቅም የሚያንሰው ሰው ከሰው ጋር ነው የሚያው። የሰው ስም ትጠራለች። ኤልሻዳይንም እኮ ብትሆን እኮ እርግጥግጥ ነው ያደረግሻት። የማይሆን ቃል አፍሽን እያወጣች ስትቀዝኝባት ካሁን ሳሪያ ራበሻ ደግናት ገንዘብ ትሰጣለች ምስኪና ስለተባለ የሆነ ነገር የምትሰጥሽ መስሎሽ ተታረቅሻት፣ ይቅርታ ጠየቅሻት። እሷ የምትጠሪያትን እኮ ሁሉ አዋርደሻታል እኮ። አዋርደሽ ገላሽ የምትሸጭ እያልሽ አዋርደሻታል እኮ። አያችሁ አቅም የሚያንሳችሁ። እኔ ስጣላ በአንቺ ዙሪያና በአንቺ ቤተሰብ ዙሪያ ነው የሚሄድብሽ፣ በዛው ባለሽ ታጥረሽ። አንቺ ግን እኔ ስለማቅትሽ ፊንገርን ታነሻለሽ፣ አንዷን ታነሻለሽ። ይሄን ነው የእናንተ አቅም። ማወቅሽም ጥሩ ነው። እኔን ስትሰድቢ ሰው እንደማይሽ ማወቅሽም ጥሩ ነው። ግን ደስ የሚለው ነገር እኔ እየሸቀልኩብሽ ነው። አንቺ በደረቁ ነው የምትሄጅብኝ።
እንግዲህ አሁን ምን ነው ለዛችኛዋ ጠበቃ ሆና ልትመጣ ደግሞ ከጎራት በፊት ገላሽ የምትሸጪ ወንዶች እያሻሻትሽ እያልሻል እንዲ ስትሰድቢያት የነበረው ቴንኬን ማር ገላሽ የምትሸጪ እያልሽ ልጅቱን ስትሰድቢያት እኔ እና እሷ በአንድ ስሙ ተጣልተናል፣ አንደራረስም፣ ተራርቀናል። አንቺ ከቅርብ በፊት አይደል እንደ ልጅቱን እየሰደብሽ የነበርሽው? እኛ እንዳለ በዙሪያሽ እኮ የምትሰድቢኝ ሰዎች እኮ የልጆችሽ እኮ እኩያዎች ነን። ለመጨረሻ ጊዜ የምነግርሽ አረ ይህንንም አይታ እንዳታብድ። እኔ ቢያንስ እንኳን ሳወራ የሆነ ይለቀቅልኛል። በደረቁ ነው የምትለፈልፈው። እይታ ምን ይሰራል? ቪው ምን ይሰራል? አሳይተናል እኮ ስንት ሺህ ቪው ገብተን። ግን በአጭሩ እኔ በአጭር የመጨረሻ የምነግርሽ እግዚአብሔር በምንም አልባረከሽም። ይቅር ይበለኝ ከፈጣሪ ጋር ልነካካና እግዚአብሔር በምንም አልባረከሽም። በልጅ ቢባል በልጅ አልባረከሽም። ልጅሽን አውጥተሽ ስትሰድቢ ስታዋርጅ የነበርሽ ነሽ። በትዳር አልባረከሽም። አርጅተሽ ተቋቅተሽ ትዳር አይደለም አንድ ጎረምሳ አስገብተሽ ተጠቃቀመብሽ። ሆድዬ ገልብጦሽ ወጣ። በሰራሽው ስራ እንግዲህ ለኦሮሞ ታገልኩ ባልሽው በዛ ልክ እንኳን አልተከበርሽም። እኔ ስንት ታናሽሽ ከኋላሽ የመጣሁትኝ የአማራ ልጆች ምን ያህል ሞተው ነው የሚወዱኝ። ያ እንኳን አልተከበርሽበትም። በምኑ አልበላት ሌላ እንግዲህ በምን በሁሉም ነገር እግዚአብሔር ምንም ነገር አልሰጠሽም። ምንም ነገር በምንም ነገር ፈጣሪ አልባረከሽም። ለምን? ሆድሽን አይቶ ክፉ ሴት ነሽ። የገዛ ልጆችሽን እኔ እንኳን አይደለም ልጆቼን እኔ አባቴን እንኳን ሲነኩ አሁን ነው እንጂ ጠንካራ ያንኩ ጋይስ ፋዘሬን እንኳን ሲነኩ እንዴት እንደሚያንቀጠቅጠኝ እሷ እኮ ውጥት ብላ የፋኒን ወሸላ አይቼዋለሁ። የፈረደበት ፋኒ ማን ነው እንደዚህ? እስኪ ጋይስ ማን ነው? እኔ አሁን ቦይፍሬንድ ይዤ ማለት ነው እህቶቼ ምናምን የኔን ቦይፍሬንድ ሊሰድቡ ወጣ ወሸላውን አይቻለሁ። ደፍሮኛል፣ ተደፍሬያለሁ። እሷን የምታክል ጥርንግሎ ሴትዮ ፋኒ ይህንን የሚያክል ልጅ ሊደፍራት ሲታገላል። አንቺ በጡቶችሽ ማለት ብናድርገሽ ፋኒዬን እንዳሮቄ ቁና እንደተጣለ ጣሳ አታጣምሚም እንዴ? ማማዬ እንዴ ፋኒ ደፍሮኛል። ለአንቺ ወሸላው አይደለም ቅንድቡም አይቆምለት። ፋኒዬ ይቅርታ ምንም ማድረግ አልችልም። ይኸው እንግዲህ አነካካችኝ። ወሸላው አይደለም ቅንድቡም አይቆም የፋኒ ሊደፍረኝ ብሎ ምናምን። እሺ የኛ ድንግል የጆሮ ድንግል የለሽም አንቺ ግንግል ሴትዮ፣ የጆሮ ድንግል እንኳን የለሽም። እንኳን አይደለም የዛማ ተይኝ፣ የዛ ተይኝ ለእሱን ለፈጣሪ ሰጥቼዋለሁ። መቼስ ገብቻ ላይ ፋኒ እንኳን አይደለም ለአንቺ እቃው ሊገተርለት ይቅርና ሊቆምና ሊደፍርሽ ይቅር ለመድፈር ያስብና ማለት ነው። የዚህች የቅንድቡ ዘለላ እንኳን ቀጥ አትልም ቢል ራሱ እኛ በጄል እናስተኘዋለን አይልም እንጂ ለአንቺ ማንም አይቆምበትም። ፋኒ ሊደፍረኝ ፋኒም ጋግርታም ነው አይናገርም። ፋኒም ጋግርታም ነው አይናገርም። ጸጥ አለሽ እንጂ ማለት ነው። አንቺ ነሽ ልሰፍሪበት የነበረው። ያው ሆዴን ሰፈርሽበት፣ ወገቡን ገነጣጠልሽው። እድሜ ለማሬ ጥሩ ሴት መልካም ሴት ስለነበረ ቡላውንም ሻኛውንም እየሰጠኝ ጥግንግና አድርጋ ወንድማችን ሆዴ በትናንትናው ዕለት ከፍሬ ጋርና ከማሬ ጋር ሆነው ክለብ ውስጥ እየጨፈሩ ይገኛሉ። ወገቡ ተጠጋግኖ የሆነ ሳለ ወገቡን እንቅጥቅጥ አድርገሹ ነበር። ፋኒ ደግሞ ቢሆን አስቡት፣ ትንሽ እንዳው ሆዴ ይሻላል፣ ሰውነቱም ሞላ ያለ ነው። ፋኒ ቢሆን አስቡት የኔ ጌታ፣ እንኳን ወሸላው አጥንቱም አይቀመጥ ታሟሚው ነበር። ሊደፍሬ ልክ እንዳንድ ፍሬ ልጅ ሽኩርምም እያለች ሊደፍሬኝ ብሎ እግዝታ ቃለክ። አሁን አንቺ ድፈረኝ ነው የምትይው? ፕሊዝ እኔ አልቻልኩም። ፕሊዝ ፋኒዬ ድፈረኝ እያልሽ ነው የምትሮጭ። እንኳን ፋኒን አይደለም ማለት ነው አኬን ብታገኙ አትምሪው፣ ስፍር ነው የምትይበት። አሁን አክሊሉ አይናፋር ነው። አክዬ እንዳንጣላ ውዴ፣ ትንሽ ልጠቀምብ ለላስላሱ። እንኳን ፋኒን አይደለም አኬን ብታገኙ ተሰፍሪበታለሽ እንጂ እኔ በህይወቴ ለመጀመሪያ ጊዜ የልጄ ባል ሊደፍረኝ ብሎ ብላ እችን የምታክል ትልቅ ሴትዮ በመንቋቋያ ሰዓት መታ ፋኒ ሊደፍረኝ ነው። ተወርደሽ ያዋረድሻቸው እኮ አንቺ ነሽ። ልጅሽ እኮ
እንደ ማንኛውም ሰው ያልተወደደችው ምን ያላለችው በአንቺ በሰራሽው ግፍ ነው እንጂ ሳምሪ ቆንጅዬ ልጅ አለችሽ። እኔ አልክድም፣ ልጅሽ ቆንጆ ናት። እንዲህ ወታ የምትናገር በአንቺ የተነሳ አንቺ በሰራሽው ግፍ አንቺ በሰራሽው የተነሳ ቅሌት የተነሳ ልጅሽን ለዛ ነው ፊታቸውን ሰው የነሳት። ገጣጣለች አይተው እኔ አልክድም እኮ እኔ ቆንጆ ናት ሳምሪ፣ ለእኔ ቆንጆ ናት። አሁንም እናትሽን ረግጣት አለው፣ ግን ቁንጅናሽን እኔ አልክድም። ቆንጅዬ ናት፣ ለእኔ ልቅም ያለች ናት። ጋይስ ገረጦ ብትሉ ምን ብትሉ ይህንን አልክድላትም። እኔ እንደሱ አይደለም። ግን እናትሽን ፕሊዝ ሳምሪ አስተምሪያት። ሰው ሳይነካት አትድረስ፣ ሰው ሲያልፋት ትለፍ፣ ማለፍን ትልመድ። አሁን በእሷን ስነካ ሰው ያየኛል፣ ሌላውን ስነካ ያይሻል። እኔ ግን ሸቅልብሻለሁ። ማርያ ምን ነው የምልሽ? እኔ በረከት ነው የምትሆኑኝ። እንደውም ጂጂ እንኳን ነካሽኝ፣ በረከት ነው የምትሆኑኝ። ሰው በነካኝ ቁጥር ጊፍቱ ምኑ አሁን ቅድም አላየሽም? ሽቅልቅል 100 ሺህ በምናምናም ይበራልኛል። ብርትርት ነው የሚለው። አትድረሽብኝ ብዬሻለሁ። ፋኒ ጋር ገባሽ ብለሽ አንቺ ልጅሽ ሀቢባ ጋር ገብታ የለ እንዲ ሀቢባን አትወጃትማ? ስትሰድቢያት የነበረች ናታ። ጊፍቲ ለሀቢባ እየሰጠቻት አይደል? ለምን አልተናገርሽም? ወይንስ ትንሽ ጡታችን የኔና አንቺ ተለቅለቅ ሲል በስህተት የወለድሽ ልጅሽ መሰልኩሽ? ጡቴ አሁን ለነገሩ እግዚአብሔር ይመስገን ከስቷል። ጡቴ ትልልቅ ዲጅኖ ሲያካክልልሽ ተመሳሳይ ሆንልሽ። ከዛ ደግሞ ያቻለች ሰርጀሪ ያለችልሽ በቃ አንድ ማች አገኘው ሰርጀሪ ልጄ ናት በቃ ብለሽ እኔ ላይ የምትሰፍሪብኝ ረገጣ ተጀመረ። ጋይስ እግዚአብሔር ምስክሬ ነው። እኔ መንካት አልፈለግኩም ነበር እውነት ለመናገር አምላክ በሚያውቀው። ግን ቅድም አሳስቄ አለፍኩ ጋይስ፣ አሳስቄ አለፍኩኝ። እሺ ይሁን ብያት፣ ይሁን ጂጂ ይሁን። አንቺም ለአንቺም አላግዝም ለሀገሬም ልጅ አላግዝም። ተፋይቱ ሴቶች ናችሁ፣ ይሁንላችሁ፣ ተጣሉ። ጂጂ አንቺም ጉቺን ከነካሽ በደንብ ጊፍት መጥቼ ፑሽ እያለው ከስራሽ ቃብጣለሁ። ጉቺም አልኩኝ አለፍኩ። ስወጣ እየረገጠችሽ ነው። ስደቢያ ቤታ እኔ አሁን አልተሳደብኩም። እኔ ይልሽ ጂጂ ሊደርስሽ ይችላል። ቁጭ ብዬ እንደ ድሮዋ ቤታ አይደለሁም። እንዲህ ቁጭ ብዬ አንቺ በአሽሙር ስትነኪኝ ምናምን እንደዚህ ቁጭ ብዬ አልሰዳደብሽም። በጠዋት እመጣለሁ፣ ተፍ እላለሁ በላይሽ ላይ ሲሮጥ ትቆጥሪያለሽ። ከጨረስኩ በኋላ እንደዚህ ሰዓት ሳገኝ ማለት ነው 1-2 እሄድብሻለሁ። በዘር ደግሞ ከመጣሽ እንዳንቺ ወርጄ በዘር አልሰዳደብም። ለምን? ሁሉም ሰው ማንነትሽን ያውቀዋል። ገባሽ? ጂጂ አንቺ እኮ አማራን ሰድበሽ፣ ጉራጌን ሰድበሻል፣ ትግሬን ሰድበሽ እያልኩ አልልሽም። ለምን? በማንነትሽ ስለሚያውቁሽ ለህዝቡ ማሳወቅ አይጠበቅብኝም። ብልግናሽን ግን አስረግጬ ነው የምነግርሽ። ያለብሽ ዕዳ አይበቃሽም እንዴ? እዛም ሲሰድቡሽ ያችም ነጭ እንዴ ጸጥ ብለሽ ከጉቺ ጋር ትሰዳደብም እንዴ? አትረጋገጭም እንዴ? እኔ ላይ ምን አስመጣሽ? ጉቺ ቤታ አምታሻለኝ። አንቺማ ብታስቢ ኖሮ የእውነት ለእኔ ብትቆረቆሪ ብታስቢ ኖሮማ ያኔ ጉቺ መጥቼ እኔ ጉቺ እኮ ተናግራሽ አታውቅም ጂጂ ኧረ ፍቺ ምናምን ስልሽ ቤታ እንዲህ እኮ አንቺን ብላሻለች ብለሽ ትነግሪ ነበር። ዛሬ ስትጣሉ ጠብቀሽ የተናገርሽው እኔና ጉቺ እንድንጣላ ነው። እንኳን እሷን ጉቺን አይደለም የሀገሬን ሰው አይደለም አንቺ ጂጂ ስንት ነገር ተባብለን እንኳን አንድ ቀን በመልካም ነገር ተናግርሻል ብዬ እንኳን ላሽ ያልኩሽ ሰው ነኝ። በአሽሙር ስታወሪ ማለት ነው። እኔ አሁን አደርኩ እንዴት ታውቂኛለሽ? አካሄድን እኔ አሁን እቺ ቁርጥ አደም ነግርሽ ነገ ግን አለቅጣለሁ። ምን አስዋሸኝ ጂጂ? አለቅጣለሁ መጥቼ እንዴት እንደማደርገው አውቃለሁ። ሆድዬ ማለት ብቻ ነው። ዝም ብዬ ሆዴን አምጥቼ ማለት ነው። እስኪ ሆድዬ ታሪካዊ አመጣጡን ንገረኝ እያልኩኝ መሄድ ነው። ስለዛ ከጉቺ ጋር ጨርሺ። የምትሰሚ ከሆነ ከጉቺ ጋር ተቀጣቅጠሽ አየሩ ሲመታ ጸጥ ሲል ተንኩሽኝ። አሁን ያለብሽ ይበቃል። ለጉቺ ትመልሻለሽ፣ ለእኔ ትመልሻለሽ። አይሆንም፣ አይመጣውም እየነገርኩሽ እንጂ እኔ ይኸውልሽ ወደ ድሮ አቋሜ ከተመለስኩኝ ባለጌ ነኝ። አፌ ባለጌ ነው። ኧረ ተያት እግዚአብሔርን ጋይስዴ ጉቺ ማናት? አበዛችሁ ጂጂ፣ አበዛሹ ማርያምን አበዛሹ። ባለፈው ታገዝኩ። አጥንቴ እንደ ቁርቁር ስታረጊ ዝም ብለሽ ተንኮስ ስታረጊ በአሽሙሩም ነካ ስታረጊ ይሁን ብዬ ለፍ አረኩኝ። አሁንም ልለፍ? በፍጹም
አመቼ ነው አንቺን የምትሰሚኝ? ከጌም ልታረቅሽ ነው እኔን? ለጂጂ ብሎ ጌም ጊፍት የማይሰጠኝ ሰው አለ? ውዶች አሁን አስባችሁታል? ለጂጂ ኪያ ብሎ እኔን አሁን በደንብ አልተጣላንም። በደንብ ስንጣላ በስማችን እንጠራራለን በተሰጠን ስም። አሁን በደንብ አልተጣላንም። ለጂጂ ኪያ ብሎ ለእኔ ጊፍት የሚከለክለኝ ሰው አለ? በመቤቴ እንኳን ለእነሱ አይደል ለእነ እንቁርቲም ተብሎ ነው የሚዘንብልኝ። ወፈርሽ ቤታ ጂጂ እንዳታይኝ፣ ጂጂ እንዳታይኝ። በዳቦ በማር መላጣ ቅብት አድርጋ ብልት ነው የምታደርገኝ። ጂጂ እንዳታይኝ። ጂጂ እየወፍር ያለው እንዳታይኝ ውዴ። ኤኒዌይስ እኔ ጨርሻለሁኝ። በሳምንት 2 ረግጥሻለሁ። 2 ዝም ብዬ ማለት ነው። አየሩ ጸጥ ሲል ሲመታ ሞቅ ሞቅ አደርገዋለሁ። እኔ ብልጥ ነኝ። ከዛሬ ጀምሮ ነግሬያቸዋለሁ እኮ እንደ ድሮ ጌሜን አቁሜ ስራዬን አቁሜ አልን። በፍጹም አልልም። ላጥ ሽቅልቅል አድርጌብሽ መጥቼ ጣጣጣጣ አረቅሻለሁ። ጌሜራራን ጌሜራ ስሙ ዳንስሽን እያሳየች ነው። ኦፍኮርስ እንዴት አታሳይም ውዶቼ? በአስተሳሰቧ እኮ በዛ ደንሳ ይሆን እንዴ ጊፍት ያመጣቸው እኮ ብላ አስባ ነው ውዶቼ። ኧረ እኔ ጌም በቅቶኛል እኮ ውዴ። ልወጣ እኮ ነው። እኔ እኮ ልወጣ ነበር እኮ ዝም ብዬ ዲቦራ ስትመጣ ነው ከእንትና። ስሙኝ በአስተሳሰቧ እኮ ምን እንደሆነ ታውቃላችሁ?